በዚህ ቪዲዮ ላይ በርዕሱ ላይ እንዳያችሁት ይህንን ስታቆሙ መጾም ቀላል ይሆናል በሚል ሐሳብ አስተምራችኋለሁ። በምን ምክንያት መጾም እንደሚከብዳችሁና እየጾማችሁ ለምን እንደምታቋርጡ በዚህ ቪዲዮ ላይ አብራርቼ ከነመፍትሄው አስተምራችኋለሁ። ስለዚህ ይህንን ቪዲዮ እስከመጨረሻው ካያችሁ ለነዚህ ጥያቄዎች መልስ ታገኛላችሁ። ይሄ ቪዲዮ ብዙዎች ጋር እንዲደርስ ላይክ አድርጋችሁ ቪዲዮን ጀምሩት። የዚህ ዩቲዩብ ፋሚሊ ያሉናችሁ ሰዎች ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ለማታውቁኝ እኔ አገልጋይ ፊልሞን ነኝ። ቀጥታ ወደ ትምህርቱ እንሄዳለን። እሺ፣ በአብዛኞቻችን የማናውቀው አንድ ነገር አለ። ጾም ከእግዚአብሔር ዘንድ ሽልማት እንዳለው አይገባንም። አንዳንዶቻችን ጾም ትርጉም ያለው አይመስልም። ግን መጽሐፍ ቅዱስ ሲናገር እንደዚህ ይላል። በማቴዎስ ምዕራፍ 6 ከቁጥር 17 ጀምሮ እንደዚህ ይላል። አንተ ግን ስትጦም በስውር ላለው አባት እንጂ እንደ ጦመኛ ለሰዎች እንዳትታይ ራስን ተቀባ፣ ፊትህንም ታጠብ፣ በስውር የሚያይ አባትህም በግልጥ ይከፍልሃል። አያችሁ፣ ጾም ክፍያ አለው ማለት ነው። በስውር የሚያይ አምላክ ወይም አባት በግልጥ ይከፍላል ይላል። ስለዚህ የሚጾሙ ሰዎች ክፍያ አላቸው ወይም ደግሞ ከሰማይ ዘንድ ዋጋ ይሰጣቸዋል ማለት ነው። ስለዚህ ጾምን ስታስቡ ሁሉ ጊዜ ዋጋ እንዳለውና በሰማያዊው ዓለም ላይ ትርጉም እንዳለው ልታስቡ ይገባችኋል ማለት ነው። ሁለተኛ ግን ከዚህ ጋር አያይዤ ለነግራችሁ የምፈልገው ነገር አብዛኞቻችን አብሶ ኢትዮጵያውያን ምንጾመው የእግዚአብሔርን አንጀት ለመብላት በቃ ክስት ስላልን እግዚአብሔር ወይ ሲያሳዝን ምስኪን ምናምን ብሎ የምትለምኑትን ነገር እንዲሰጣችሁ አስባችሁ ነው የምትጾሙት አብዛኞቻችን ማለት ነው። ስለዚህ በሰዎች ፊት ለመታየት ጣውልገን ገርጠተን ለመታየት እንፈልጋለን። ለምን ሲባል በቃ እግዚአብሔር ከዛ አንፃር ከመክሳታችን ከመጣውለጋችን አንፃር አዝኖልን የሆነ ነገር እንዲሰጠን ነው የምንፈልገው። ነገር ግን ልክ አይደለም እሱ። የመጀመሪያ ጾም የሚቀይረው እግዚአብሔርን አይደለም፣ ጾም የሚቀይረው እናንተ ነው። ስለዚህ የእናንተ ማንነት የማያስፈልገው ነገራችሁን እንድትተውና ለእግዚአብሔር ዓለም ንቆች እንድትሆኑና አለርት እንድትሆኑ ያደርጋችኋል። ስለዚህ የምትጾሙበት ሞቲቭ መስተካከል አለበት። የምትጾሙበት ሞቲቭ ወይም የውስጥ ሐሳባችሁ ካልተስተካከለ መልስ አታገኙበት። እግዚአብሔር ሞቲቭን ያያል፣ ልብን ነው የሚያየው፣ አፍን አይደለም ወይም ተግባርህን አይደለም። የመጀመሪያ የሚያየው ልባችሁ ነው፣ የልብ አምላክ ስለሆነ ማለት ነው። ስለዚህ በልባችሁ በጾማችሁ ላይ ከወደቃችሁ ጾም ጸሎታችሁ ኪሳራ ውስጥ ነው ማለት ነው። ስለዚህ ይሄ ጾማችሁ ኪሳራ ውስጥ እንዳይገባ ውጤት የሚያመጣ ይሆን ዘንድ የምትጸልዩበትን ሞቲቭ የምትጾሙበትን ሞቲቭ አስተካክሉ። እሺ፣ ጾም የሚከብደን ለምንድን ነው? እነዚህ ነገሮች ስታስተካክሉ ጾም በጣም ሲምፕል እና ቀላል ይሆንላችኋል። እኔ በህይወቴ ላይ ኤክስፒሪየንስ ያደረኳቸውንና ከራሴ ህይወት ነው ማስተምራችሁ። መጽሐፍ ቅዱሳዊ ደግሞ ነው ማስተምራችሁ ትምህርት ማለት ነው። ጾም እንዳይከብዳችሁ የመጀመሪያው አንዱ ማድረግ ያለባችሁ ነገር ምን መሰላችሁ? ስትጾሙ ከተዋችሁት ነገር ይልቅ ልትቀበሉ ያላችሁት ነገር እንደሚበልጥ ተመልከቱ። ወይም ደግሞ ብድራታችሁን ኩረት ሰጣችሁ ማየት ይኖርባችኋል። ከጾሙ በኋላ ስለምትቀበሉት ኃይል፣ ስለምትቀበሉት ጸጋ፣ ስለምትቀበሉት አቅም እያሰላሰላችሁ ነው መጾም ያለባችሁ እንጂ ስለ ድካማችሁ ወይም ደግሞ ስላለባችሁ ረሃብ እያሰላሰላችሁ አይደለም መጾም ያለባችሁ። አብዛኛው ሰው ተንበርክኮ እየጸለየ ረሃቡን ነው እንጂ የሚያሰላስለው ስለሚቀበለው ክብርና ስለሚጾምበት ጉዳይ አይደለም የሚያስብ። ስለዚህ በዚህ ምክንያት በጣም ሃርድ እየሆነ ይመጣል። በጣም አቅም እያጣችሁ ጉልበት እያጣችሁ ትመጣላችሁ። ይኸውላችሁ ማንኛውም መንፈሳዊ ነገር ከአይምሯችሁ ጋር የተገናኘ። ስለዚህ አይምሯችሁ አቅምም ሊሰጣችሁ ይችላል፣ አቅምም ሊያሳጥራችሁ ይችላል። ትልቁ ነገር መንፈስ ቅዱስ ነው፣ መንፈሳዊ ነው ነገሩ። ነገር ግን አይምሯችሁም ደግሞ ትልቅ ሚና ይጫወታል በዚህ ዙሪያ። ሰይጣን አታክ የሚያረጋችሁና ነገሮቻችሁን የሚያበላሸው በአይምሯችሁ በኩል። ስለዚህ አቅም እንድታጡ ሆሊ ስፒሪትን እንዳታስተውሉና የእግዚአብሔርን ኃይል እንዳታስቡ ሰይጣን በአይምሯችሁ በኩል ምትደክሙበትን ምክንያቶች ያሳያችኋል ማለት ነው። አለመብላታችሁን፣ ምትጸልዩበትን የቀን ርዝመት፣ ምትጾሙበትን የቀን ብዛት፣ ምግብ የምትበሉበት ሰዓት ስንት ሰዓት እንደሆነ ያንን እንድታሰላስሉና እንድታስቡ እነዛን ሐሳቦች ወደ አይምሯችሁ ይልካል ማለት ነው። ያን ጊዜ አቅም እያጠራችሁ ነው የምትመጡት።
አቅም ሲያጥራችሁ ግን ማድረግ ያለባችሁ አንድ ነገር ምን መሰላችሁ? ልትቀበሉ ያላችሁትን ነገር ተስፋ ያደረጋችሁ ያንን በራእይ ያያችሁ መጸለይ ነው ያለባችሁ። ያንን ማድረግ ካልቻላችሁ አቅም የላችሁ። ዳንኤል በ21 ቀን ጾም ውስጥ ያለፈ ያለ እስከመች እንደሚጾም አያቅም ያሰው ግን እየጾመ በጣም የሚገርማችሁ ግን መልስ እንደሚቀበል እያየ ነው ያሰው የሚጾም ስለሚቀበለው መልስ ስለሚተረጎምለት ትርጉም ከሰማይ ስለሚመጣለት መገለጥ እያየ የከበረ እንደሆነ እያሰበ ነበር የተንበረከከው እንጂ ስለ ድካሙ ቢያስብ መቼ ነው የሚሆነው እያለ ቢያስብ መቼም ነው መላችሁ አይጸልይም አቋርጦ ነበር መሄድ ኢቭን ዳንኤል አላሰበም መቼ እንደሚያቆም አላሰበበትም 21 ቀን እንደሚጾም እንኳን ስለዚህ እኛ እንደውም አቀደን እዚህ ቀን ድረስ እስከዚህ ሰዓት ድረስ እጾማለሁ ብለን አቀደን እኮ ነው አቅም የምናጠው ያ ሰው ግን እስከመች እንደሚጸልይ እንኳን አያውቅም እስከመች እንደሚጾም እንኳን አያውቅም ግን ይጾም ነበር አቅም ከየታገኘ ካላችሁኝ የሚቀበለው ነገር እጅግ በጣም ትልቅ እንደሆነ ተረድቷል ስለዚህ በህይወታችሁ ላይ የምትቀበሉት ነገር ትልቅ እንደሆነ ያያሰባችሁ የምትጾሙ ከሆነ በጾማችሁ ላይ ኃይልና አቅም ይሰማችኋል ማለት ነው ስፖርት የሚሰሩ ሰዎች አንዱ አቅማቸው ምንድነው ካላችሁኝ እዚህ ቦታ ደርሳለሁ ብለው ራሳቸውን ስለው ነው የሚሰሩት ስፖርት ቤት ላይ ጂም ላይ ሄዳችሁ መጣቁና ሰርታችሁ መጣቁ ሰዎች ስዕል አለ ስዕሉ የቀጫጫ ሰዎች ስዕል ነው እጅግ በጣም የፈረጠሙ ጡንቻ ያላቸው ብረት የሚያነሱ ሰዎች ፒክቸር እዛ ቤት ውስጥ ተለጥፏል ለምን ካላችሁኝ ክብደት የሚያነሳው ቀጫጫ ሰውዬ አንድ ቀን እንደዚህኛው ሰው ሆናለሁ ብሎ ተስፋ ያደረገ ነው ያንን ፔን ህመሙን ጨክኖ ጥርሱን ነክሶ እዛ ቦታ ላይ ለመድረስ የሚሰራ ስለዚህ ልክ እንደዛው ያንን ሰውዬ ሲያይ አቅም እንደሚሰማው የራሱን ሰውነት የሚያይ ከሆነ ግን አቅም አይኖርም ሽባ ነው የሚሆነው ግን እዛ ላይ ተለጠፈውን ሰው ስዕል ሲያይ ይሄንን ሆናለሁ እያለ አቅም ይሰማዋል ፓወርፉል ይሆናል ሞቲቬትድ ይሆናል ያን ጊዜ ተክቶ ጨክኖ ይሰራል ማለት ነው ልክ እንደዛው ስትጾሙ ራሳችሁ የት እንደምትደርሱ ከጾሙ በኋላ እግዚአብሔር ምን አይነት ነገር እንደሚሰጣችሁና ስለምትቀበሉት መልስ እያያችሁ እንደዚህ በቪዥን የምትጸልዩ ከሆነ ፓወርፉል ትሆናላችሁ አቅም ይኖራችኋል እግዚአብሔርም ደግሞ ይረዳችኋል ማለት ነው ስለዚህ ይሄንን ነገር ትኩረት አድርጋችሁ መንቀሳቀስና መሄድ እንዳትረሱ ሁለተኛው ደግሞ አብዛኞቻችሁ የምትቸገሩበት ነገር ምንድነው ከተባለ ህመም ያማችኋል አንዲት ሴት ደውላ እንደዚህ አለች ልጾም ስል ምንም አይነት አሞኝ የማያውቀው ነገር ይመጣብኛል ህመም አለች የምጾምበት ቀን ላይ ይጀምረኛል አለች ምንድነው ችግሩ መጾም አልቻልኩም አለች ሰይጣን እያስፈራራሽና እያታለለሽ ነው አልኩት እንዴ ስትለኝ እንዳጾሚና እንዳትቀጥይ ያቺ ቀን ላይ ፈርተሽ እንድታቆም ያረግሻል የህመም ስሜት ፍላጻ እየለቀቀብሽ ግን አንዱን ቀን እስቲ እየታመምሽም ቀጥይው አልኩት ሁለተኛው ቀን ላይ ያንን በሽታ ታገኙ ማለት አያችሁ ሰይጣን ሁሉ ጊዜ ማወቅ ያለባችሁ አታላይና ሸንጋይ ስለዚህ በህይወታችሁ ላይ ጸሎት ውስጥ ልክ ስገቡ በሽታ የሚለቅባችሁ ከሆነ ይሄ በሽታ አጋንንታዊ ያንን በሽታ ጨክናችሁ ማለፍ አለባችሁ አንድ ቀኑን ካለፋችሁ እመኑን ሌሎቹን ቀኖች ህመም የሚባል ወደ እናንተ አይመጣም ስለዚህ የብዙዎቻችሁ ሰበብ ህመም ነው ይሄ የጠላት አታክ እንደሆነ ማወቅ አለባችሁ እንደውም ሲያማችሁ ሊገባችሁ የሚገባው ነገር ምን እንደሆነ ታውቃላችሁ ስለምትቀበሉት ግሎሪ በጣም አስተውሉ በዛ ሰዓት የሆነ መቀበለው ነገር አለ ለዛ ነው እንደዚህ ጠላት እየተዋጋኛለሁ ስለዚህ አላቆምም በፍጹም እያመመኝም ቢሆን እቀጥላለሁ ብላችሁ ጨክኑ እኔ ልጠይቃችሁ አንድ ነገር እንዴ የሚያማቸው ሰዎች ታዲያ እግዚአብሔር እንዳይጾሙ ከልክሏቸዋል ማለት ነው አይደለም በጾማችሁ ሰዓት ላይ የእግዚአብሔር መንፈስ አብሯችሁ እንደሚሆን ደግሞ ልታስተውሉ ይገባችኋል ስለዚህ የእግዚአብሔር ኃይል የእግዚአብሔር አቅም በእናንተ ላይ እንደሆነ ይሄንን በሽታ አልፎ እንደሚያስቀጥላችሁ እርግጠኛ ይሆናችሁ መጸለይ ይኖርባችኋል ሙሴን አይታችሁት ከሆነ 40 ቀንና 40 ሌሊት ምግብ ሳይበላ ውሃ ሳይጠጣ ነበር የቆየው ድጋሚ 40 ቀንም እንደዛው ሳይበላ ሳይጠጣ ቆይቷል ምንድነው እንደዚህ አይነት አቅም የሰጠው ሰው አይደለም ወይ ሌላ ፍጥረት ነው ወይ ልክ እንደኛው ሰው ግን እንደዚህ የቆየበት ምክንያት ምንድነው ካላችሁኝ የነበረበት ደመናና የነበረበት የክብር ሌቭል ክልል ስለዚህ በጸሎታችሁ ላይ ያ የእግዚአብሔር ደመና ያ የእግዚአብሔር መገኘት መንፈስ ቅዱስ እንዳለ እርግጠኛ ልትሆኑ ያስፈልጋችኋል ዝም ብላችሁ በራሳችሁ አቅም በራሳችሁ ጉልበት በራሳችሁ ብቃት እንደምትጾሙ አታስቡ የእግዚአብሔርን ብቃት አስቡ የእግዚአብሔርን አቅም አስቡ
ያን ጊዜ በሽታችሁን አልፎ የሚረዳችሁ የእግዚአብሔር መንፈስ ወደ እናንተ ህይወት ይመጣል ማለት ነው። ስለዚህ ጾም ልትጾሙ ስትሉ እግዚአብሔር መንፈስ ቅዱስ በዚህ ጾም ውስጥ አብረኸኝ እንድትሆን እንድታግዘኝ እፈልጋለሁ ብላችሁ መጾማችሁን እንዳትረሱ። ሶስተኛው ችግራችን ምን መሰላችሁ? አብዛኞቻችን ስንጾም ስንጸልይ እኔንም ጨምሮ ምናደርገው ነገር አለ። ምንድነው ሲባል ሶሻል ሚዲያ እንጠቀማለን። እየጾምን እየጸለይን ስልካችንን እንጠቀማለን፣ ሶሻል ሚዲያ እንጠቀማለን። ይሄ አንዱ ጉልበት የሚያሳጣችሁ ነገር። ለምን ካላችሁኝ ሶሻል ሚዲያ ከስልክ ጋር የተገናኘ ነገር ስታደርጉ ለዚህኛው ዓለም በጣም ምቹ ናችሁ ወይም ትቀርባላችሁ፣ ምንም አይነት ነገር ቢሆን ማለት ነው። ስለዚህ ለዚህኛው ዓለም በጣም ነው የምትጠጉት፣ በጣም ነው የምትቀርቡት። ይሄኛው ሰውነታችሁ የዚህኛውን ዓለም ነገር እየተመገበ ነው፣ እያገኘ ነው። ያን ጊዜ መንፈሳዊ ነገር አቅም እያጣችሁና ጉልበት እያጠራችሁ ነው የምትሄዱት። ሶሻል ሚዲያ ጋር የተገናኘ ነገር አቁሙ ከቻላችሁ። በመጾሙበት በመጸልዩበት ሰዓት ላይ ስልካችሁን ከባይብል ውጪና ከመዝሙር ውጪ ባትጠቀሙ እመክራችኋለሁ። ሶሻል ሚዲያ ላይ ዩቲዩብ ላይ እሱን ማየት ትችላላችሁ፣ ግን እኔ መመክራችሁ አትጠቀሙ። አንዱ አቅም የሚያሳጣችሁና ጉልበታችሁን የሚበላው ነገር ያ። ስለዚህ ሶሻል ሚዲያን ስልካችሁ ጋር በጣም ኮንታክት አታድርጉ። በቻላችሁት መጠን እንደዚህ አይነት ነገሮችን ከዙሪያችሁ አርቃችሁ አጥብቃችሁ ለዛ ጾም ጸሎት መጨከንና መቁረጥ መወሰን ይኖርባችኋል። ይህንን የምታደርጉ ከሆነ ጾም ጸሎታችሁ በስኬት ይጠናቀቃል፣ ወይም መጾምና መጸለይ በጣም ሲምፕል ይሆናል ህይወታችሁ ላይ ማለት ነው። ሌላው ደግሞ ድካም እኔ ጋር ብቻ ነው ወይ የሚሉ ሰዎች አሉ። ነው አይደለም። የሚገርማችሁ ነገር የመጀመሪያው ቀን ላይ ምንም አይሰማችሁ። ለምንድነው ካላችሁኝ የመጀመሪያ ቀን ላይ እየጾማችሁ እንደሆነ እንኳን አይታወቃችሁ፣ ሰውነታችሁ አያስተውሉም ያንን ነገር። የሚገርማችሁ ሁለተኛው ቀን ጧት ላይ ስትነሱ ይሰማችኋል፣ ስሜት ይከብዳችኋል፣ ይጫጫናችኋል። የሆነ ከበድ ያለ ከትናንቱ ከበድ ያለ ነገር ውስጥ ትገባላችሁ። ለምን መሰላችሁ? ሰውነታችሁ ፊል ያደርጋል፣ ያንን ነገር ማስተዋል ይጀምራል ማለት ነው። ግን የሚገርማችሁ ነገር ማወቅ ያለባችሁ ሁሉም ሰው እንደሚደክምና አቅም እንደሚያንሰው ማወቅ አለባችሁ፣ ስጋ ስላላችሁ ማለት ነው። ይሄ ደግሞ ደካማ ካልበላ ካልጠጣ አቅም የለውም። ስለዚህ ይህንን ስጋችሁን ጎስማችሁ ያቺን ሞመንት ማለፍ ይኖርባችኋል። የሚገርማችሁ በተፈጥሮ እንኳን ጨጓራችሁ መብላት ያለበት ሰዓት ላይ ሳይበላ ካለፈ ይዘጋል፣ ጨጓራችሁ ሎክድ ይሆናል። ከዛ የረሃብ ስሜት ወደ ውስጣችሁ አይመጣም። ስለዚህ ያቺን የረሃብ ስሜት የሚከብደውን ፓርት ሰው እንደሆናችሁና ኔቸር እንደሆነ አስባችሁ ያቺን ፓርት ጨክናችሁ ለፋት። ያንን ካለፋችሁ በኋላ ሎክድ ስለሚሆን ስሜት እንኳን አይሰማችሁ። ከዛ በኋላ በፓወር በኃይል መጸለይ ትችላላችሁ ማለት ነው። እና ደግሞ ሰው መሆናችሁን አትርሱ። ሁሉም ሰው የሚያጋጥመው ነገር ነው። ኖርማል እንደሆነ አስባችሁ ያንን ነገር ማለፍ ይኖርባችኋል። አብዛኛው ሰው የሚጠይቀኝ ነገር አለ። ስለ ዘር ማንዘር እርግማን አስተምሬ ነበር በ3 ፓርት። አንዳንዱ ልክ አይደለም እያለ ብዙ ጥያቄዎችን ከእግዚአብሔር ቃልም ጠቅሶ ይጠየቃል። አብዛኛው ደግሞ ደግፎ እውነት ነው በኔም ዘር ላይ በኔም ፋሚሊ ላይ አለ ብሎ የተናገረ ሰው አለ። እሱን መልስ ሰጥቼበታለሁ በሰፊው ማለት ነው። ስለዚህ ግራ የተጋባችሁ ሰዎች፣ በኔም አገልግሎት ላይ ግራ የገባችሁ ሰዎች እዚህ ጋር መልሱን አስቀምጬላችኋለሁ። ስለ እርግማን ያወራውበት ፓርት 3 ያለ። ስለዚህ እሱን ስሙት፣ ሙሉ መልስ ታገኛላችሁ ማለት ነው። ስለዚህ ይሄንን ቪዲዮም ለብዙዎች ሼር ያደርጋችሁ ብዙዎች እንዲባረኩበት ምክንያት እንድትሆኑ አብራችሁን እንድታገለግሉ አሳስባችኋለሁ። በዚህ YouTube ቻናል ብዙዎች ጌታን እየተቀበሉ ስለሆነ አብረን እናገልግል። ወዳችኋለሁ፣ አከብራችኋለሁ። እኔ አገልጋይ ፊልሞን ነኝ። ሻሎም።